לגבי שטויות, אני לא שמה. መድዬ ታያቸውና አሁን እሱ የጀመረውን ይቀጥል። አንቺ የምታርጊው አሪፍ ነው፣ ቆንጆ ነው። ሀሳብሽን ወደ እነሱ አታርጊ። ሌላ ቦታ የሚፈጥሩትን አጀንዳ እንደ ኤድመንተን ሲያደርጉት እንደነበረው አለ አይደል? እርስ በርስ እንደዛ አይነት ብጥብጥ ለመፍጠር ነው። እንደዛ ነው የሚፈልጉት። እኔ ደግሞ እንደዛ አይደለም የምፈልገው እኮ ይገባሻል። ወደ አርስታችን እንመለስ። መድዬ ያው ትክክል ተናግረሻል። ወደ አርስታችን እንመለስ። እሺ በልሽ ቀጥል። እሺ በእንግዲህ በጣም ይቅርታ እኔ በመምጣቴ ነው። ኖ እኔ እንደዚህ የምንፈልገው ነገር እኮ እኔ ስማ፣ እኔ አንድ ሰው በደንብ አዋቂ ሆኖ በወቅታዊ ነገር ሲናገር ነገር ቴንክ ዩ። አይ እኔ ሳይድ አለኝ። ሳይድም ከእስራኤል ወገን መሆኑ በዚህ 11 ዓመት ውስጥ ማንም ሰው ያውቃል። ይሄ የማይለወጥ አቋሚ ነው። ሳይድ ምስልክ አንተ እስራኤል ተወላጅ ነህ? እስራኤላዊ ነህ? አይደለሁም። ታዲያ ያኮ ነው የምልህ። እኔ ከመጽሐፍ ቅዱስ አኳያ ማለት ነው እዛ ዘሬ ጋር ገና ብዙ እውቀት ይሞግታኝ። ትክክል አይደለም። አሁን ቶራን የጠቀስክበት ነገር ለአባታችን ለአብርሃም የተናገረው ያልከው እንደዚሁም በነቢዩ በዮናስ አፍ የተነገረው የእስራኤል ድንበር ከየት እስከ የት ድረስ እንደሆነ ዘፍጥረት መጽሐፍት ላይ ምዕራፍ 26 ላይ ነው የሄድኩት። የእሽማኤል ልጆች ይኖሩበት የነበረ መንደሮቻቸው ስሞቻቸው በዛው በሰዎቹ ስም ነው ይጠራ የነበረው። ይህን ለመናገር ቄዳርን አሳየው። ሁለተኛም ደግሞ በትንቢተ ዕንባቆም ላይ ያለውን እግዚአብሔር ከቴማን ብሎ የሚለው ቴማን የእስማኤል ልጅ እንደነበረ እና ተራራውን ሙሉ ጭምር ኤልፋራ የተባለው ወይ ደግሞ የፋራን ተራራ ተብሎ የተባለው እሱ ይኖርበት በነበረው በዛ አካባቢ ላይ የነበረ ነው። ይሄ እኮ የምናገረው እኮ ሪከርድ እኮ ተደርጎ የሚቀመጥ ነው። ማንም ቴዎሎጂያዊ ዲናይ ሊያደርገው የማይችለው ማለት ነው። ማንም ምሁር ነኝ ያለው ዲናይ ሊያደርገው የማይችለው ነው። ኤደን ስብሐት ጋር መግጠም ትፈልጋለህ? ከማን? ከኤደን ስብሐት ጋር ተሳስታል ብላ ካለች መታ ትንገረኛ። ምክንያቱም የምችለው ነገር እንደሌለ ታውቂያለሽ። ገብታ ልትናገረው የምችለውን ነገር አግኝ እያለች የእንትን እያለች ነው። እኔ ላገባሽ ፈልጋለሁ፣ ግን አኔወዳት እሱን እንደማደግፊና እሱ ደግሞ የሚናገረው መጽሐፍ ላይ ተጻፈው እኔ እኮ ኤርሚያስን እኮ ልቃወም አይደለም የምገባው ቤት ነው መግባት እችላለሁ። ተግባባን። ሴቷ ደግሞ ላይ በላይ ገብተሽ የሱሰኔ ጎርነሽ የምትለፈልፊበት ምክንያት የለሽም። ጌቴ ቤት ነው መግባት እፈልጋለሁ። በቃ አለቅ። ኤርሚ ቀጥል። እሺ። አይ ኤደን የምታውቀው ከዛሬ 10 ዓመት ምናምን በፊት ነው። ሜሴንጀር ላይ ትደውልኝ ነበር። አንዳንዴ ተሰድበኛለች፣ አንዳንዴ ግን በጣም እንደዚህ በሰላም ታወራለች። አሁን የማወራውን ነገር ግን እኔ ከእስራኤል አኳያ ጦርነቱ ፍትሐዊ ነው፣ ክርስትና ሀገር የለውም ብለው የሚሉ ሰዎች ይምጡ ነው። እኔ አሁን የምፈልገው ይህንን ሀሳብ የሚቃወም ሰው ካለ አጌኒስት የሆነ በተለይ በነገረ መለኮቱ ዓለም እውቀቱ አለኝ፣ በእስልምናውም ዓለም እውቀቱ አለኝ። በተለይ የእስራኤልን ታሪክ የጥንት መካከለኛው ምስራቅን አጎራባች ሀገሮችን ሁሉ ታሪክ አውቆ የሚናገር ካለ በፐርዥያም ላይ በኢራን ማለት ነው፣ በባቢሎንም በፋርስም ላይ ወይ ደግሞ በአሶራውያንም ላይ የሚያወራ ሰው ካለ መጥቶ ያስረዳ፣ ከእስራኤል አኳያ ማለት ነው። ህዝቡም የለም አገሩም የለም አለ የተባለው ውሸት ነው። እኛ የምናውቀው አሁን ቅድም አንዱ ምን አለ ከታች አልገባም። ኢየሱስ በፍልስጤም ምድር ነው የተወለደው አለ። እንደዚህ የሚሉ አሉ። አይደለም፣ መጥቶ ያስረዳን። እኔ ፊት መጥቶ ያስረዳን።
ኦኬ ኢየሱስ እስራኤላዊ ሰው ነው። ሰው ብቻ ሳይሆን እኔ እንደ ክርስቲያን ደግሞ አምላክ ነው ብዬ አምናለሁ። አሁን እሱን ተወው። ኦኬ የገባሁት እኔ ዛሬ እስራኤል የምታደርገው ፍትሐዊ ጦርነት ነው አይደለም ብሎ የሚለውን ኦኬ ነው። ኢየሱስ አይሁዳዊ ሰው ሆኖ የተወለደ የት ነው? በፍልስጤም ምድር ነው ብሎ የሚል ሰው ካለ መሲሁ ይወለዳል ብሎ ትንቢት የተናገሩ የብሉይ ኪዳን ነቢያት ማናቸውንም ነቢያት ይጥራ ከሙሴ እስከ ሚልኪያስ ከፍልስጤም ምድር የእስራኤል መሲሁ ይወለዳል ብሎ ያለ ሰው ካለ ያምጣና ይርታል። እኔ የፍልስጤም ምድር የሚባል ኢየሱስ ከፍልስጤም ምድር ይወለዳል ብሎ ያለ የተናገረም ነቢይ የለም። ኢየሱስም የተወለደው ቤተልሔም ይሁዳ ነው። ይህን የምናውቀውኛ ዲና ያታደርገው ያደገው ናዝሬት ገሊላ ነው። ያ የናዝሬት ገሊላ ደግሞ የዛብሎንና የንፍታሌም ምድር ነው ብዬ ቅድም ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ጠቀስኩ። ኦኬ ዛብሎንና ንፍታሌም ደግሞ የያዕቆብ ልጆች ናቸው። ያዕቆብ እስራኤል ነው። ዘቡሉን በናፍታሌ ይባላሉ። አዎ ይህንን ዲናይ ሊያደርግ የሚችል ሰው ካለ ይምጣ። ቀደም እኔ ቤቴን ከፍቼ እየተናገርኩ ነበር በዚህ በእስራኤል እና በኢራን ላይ ማለት ነው። ቤት ከፍተው እየሰደቡኝ አሉ። ዘሬንም ትውልዴንም ሳያውቁ አንተ አይሁድ ምናምን ነገር እያሉ ሁሉ ማለት ነው። ይሳደቡ፣ መብታቸው ነው። በመረጃ ላይ አይደለም ግን የሚያወራው። አሁን መሳደቡ ሳይሆን ፎቶ ዘቅዝቆ መሳደቡ ሳይሆን ገብቶ በእውቀት መሞገት ነው። እስራኤል የአረብን ምድር ወራ ወስዳል ተብሎ ሲባል የትኛው መሬት ላይ ነው ከአረብ ላይ ወራ በግፍ የወሰደችው መሬት? እንደውም መጽሐፍ ቅዱስ የሚፈቅድላትን ምድር እንደውም ገና አልወሰደችውም። እውነቱን እንነጋገር ከተባለ ማለት ነው። እውነቱን የእውነቱ ካርታ አይደለም አሁን ያለው። አሁን የሳይናይ መሬት የዛሬ ስንት ጊዜ ነው አስረክባለች ያን ትልቅ መሬት። በዛ ላይ ደግሞ እነ ጆርደን አካባቢ ያሉት እነ ሊባኖስ፣ ይሄ ሁሉ ገና የፊት በባይብል በኩል ሰፋ ያለ ነው። አሁን ያለው አይደለም። ራይት፣ ልክ ነው። ይህን የሚናገር ሰው ካለ መጥቶ ይናገር። የእስራኤል ድንበሯ እንዳልኩት ከኤላት እስከ ሐማት ጌዴር ድረስ ብቻ አይደለም። የዮናስን ካሰብን እስከ ሐማት ድረስ ነው። ሐማት ደግሞ ከደማስቆስ ሰሜን ክፍል ላይ ያለ ክፍል ነው። የአባታችን የአብርሃምን ካሰብን ዘፍጥረት መጽሐፍት ምዕራፍ 15 ላይ ቀደም በተጠቀሰው ላይ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ነው ያለው። የግብፅ ወንዝ የሺሖር ወንዝ ነው። እስከ ኤፍራጥስ ወንዝ ድረስ ነው ብሎ የሚለው ኤፍራጥስ ደግሞ የአሁኗ ኢራቅ የቀድሞ ባቢሎን ማለት ነው። እና መጽሐፍ ቅዱስ ነቢያቱ የተናገሩላት እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ሙሉውን ካርታ አልያዘችም። ጎላናይት ከሶሪያ ላይ ተወሰደ ተብሎ ተባለ። ይሄ እኮ ፖለቲካ አይደለም። መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል የሚናገረው ነው። ጎላናይት ቢመለስ እኮ ከሶሪያ ቢመለስ የእስራኤል ግዛት ነው። ጥንቱንም የእስራኤል ግዛት ነው ከጥንት ጀምሮ ማለት ነው። ነቢያቱ ትንቢት ሲናገሩ ነበር። በዛ ምድር ላይ ይኖሩ የነበሩ ማነው በተለይ ለነገደ ዳን ርስት ተደርጎ የተሰጠው ሰሜኑ ክፍል ላይ ሐማት ጌዴር አካባቢ ላይ ያለው ለነገደ ዳን ርስት ተደርጎ የሰሜኑ ክፍል ላይ የዳን ነገድ ርስት ይዞት ነበር ያን አካባቢ ማለት ነው። የነገደ ምናሴም ይዞታል ያንን አካባቢ። እሺ ጆርዳን ማዶ ላይ አሁን በዮርዳኖስ ግዛት ውስጥ የቀረ እንደ መጽሐፍ ቅዱስ ተተባለ በባሪያው በነቢዩ በሙሴ አፍ የጋድ ነገድና የዛብሎን እና የምናሼ ነገድ ሶስቱ የአግንና የባሳንን ንጉሥ መጥተው ርስት አድርገው ወስደዋል። በኢያሱ መጽሐፍ ምዕራፍ 3 ቁጥር 12 ላይ ቃል አለ። ይህንን ቃል ማነው ውሸት አድርጎ ዲናይ አድርጎ እስራኤል ካርታ የለውም፣ እስራኤል አገር የለውም፣ እስራኤል ጂኦግራፊ የለውም፣ እስራኤል ባህል የለውም ብሎ የፍልስጤምን ምድር ነው የወረሰው ብሎ የሚል ሰው ካለ ዌልካም፣ በእውቀት መጥቶ ያወራ። እኛ ምሳሌ የሚሰድብ ሰው አይደለም ያጣሁት። 10 ነው 11 ዓመት ሙሉ ተሰድብ ያለው ግን ቆመ መሬት ላይ ሐቁን አውራ። በእስራኤል ጂኦግራፊ፣ በእስራኤል ባህል፣ በእስራኤል ታሪክ እና በእስራኤል በምትቀበለው ብሉይ ኪዳን ክርስቲያኖችን በምንቀበለው ብሉይ ኪዳን መጽሐፍት ላይ ቆሞ ሊያወራ የሚችል ሰው ካለ ይምጣ። ጥንታዊ መዝገበ ቃላቶች ማለት ጥንታዊያን የሆኑ ታሪኮችን ያውጣና ቢብሊካል የሆነውን ሂስቶሪ እንደዚሁም ደግሞ ጂኦግራፊ የሆነ ሂስቶሪው አምጥቶ ይንገረን ማለት ነው። አሁን ያንን አምጥቶ እስከሚነግሩን ድረስ አሁን ደግሞ በወቅታዊ ባለው ነገር እስራኤል የምታደርገው ጦርነት ፍትሃዊ ነው። በዛ ላይ ደግሞ አሜሪካ ለምን ገብታ በማይሆነው ዓለምን ወደ ሶስት ዓለም ጦርነት ሊያስከፍቱ ነው እስራኤል ነገር እየፈለገች ነው ለሚሉት ምን መልስ ትሰጥልናለህ? በቤት ተናገር ሞቲ ኢማኒውዲያ ኖጽሪያ ኮላሽቱዮት ፖ ልናገርና ለእነ ኤደንም ለእነ ኤልያውም ሰጣቸዋለሁ በኋላ ልናገርና ልክ ነው። ይሄ ዛሬ አይደለም እዚህ ቤት የምናገረው፣ ከዚህ ቤትም ተናግሬያለሁ። ባለፈው እስራኤል ጦርነት ባደረገችባቸው ጊዜያቶች ላይ እዚህ ሶሻል ሚዲያ ላይ
በሚነሳ ነገር ቤቴን ከፍቼ እናገራለሁ። ማንም ተናገርልኝ ብሎኝ አይደለም። እኔ ህሊና አለኝ፣ አምላክ አለኝ። እጄ ላይ የያዝኩት የአባቶቼ የነቢያት መጽሐፍት እንዲሁም ቅዱሱ የእግዚአብሔር ቃል እጄ ላይ አለ። እሱ ታሪክም ነው እውነትም ነው። ማንም ዲና ሊያደርገው የማይችለው ማለት ነው። ማንም ይነሳ እግዚአብሔር በሙሴ አፍ የተናገረውን ማንም ዲና ሊያደርገው አይችልም። ሰማያት ምድር ቢገለባበጡ እሱን ሐሰተኛ አድርጎ ሰው የራሱ ምልከታ ብቻ በራሱ ምልከታ የኔ አተያይ እንዲህ ነው፣ ለእስራኤል ህዝብ ያለኝ አመለካከቴ ነው፣ መሬታቸውም እንደዚህ ነው ብሎ በራሱ አተያይ አይደለም ጃጅ የሚያደርገው። ኦኬ። ስለዚህ ወደ ጦርነቱ ስመጣ እስራኤል ጦርነቷ ፍትሐዊ ነው ወይ? እኔ ተከትሎ የመጣው በጣም ብዙ ህዝብ አለው። እዚህ ላሉ ሰዎች ሁሉ የተናገርኩት የእስራኤል ጉዳይ እና የኢራን ጉዳይ ፖለቲካ ነው ተብሎ እንዳይባል ምንድን ነው ፖለቲካው? ፖለቲካ ማለት የህዝብ አስተዳደር ነው። የጂኦግራፊ አያገናኛቸው ድንበር እንደ ጆርዳን በምስራቅ በኩል የሚያዋስናቸው ቢሆን በሰሜን በኩል ሶሪያና ሊባኖስ ወይ በደቡብ በኩል ከግብፅና ከምዕራቡ ደግሞ ደቡባዊ ምዕራብ ከጋዛ ጋር በሚያገናኙት ኩታ ገጠም መሬት ሆነው በእርሻ በምናምን ነገር ተጣልተው ቢሆን ኖሮ ኦኬ። በስንት ሺህ ኪሎ ሜትር ርቀት ላይ ያለ ህዝብ ምንድን ነው ከእስራኤል ጋር የሚያጣለው? እሺ ያጣላቸው ነገር አለ። ያጣላቸው ነገር ታዲያ አገርን እንደ ህዝብ መጥፋት አለበት ብሎ የሚል አይነት ብያኔ የሚያሰጥ ነው ወይ? ኦኬ። ሀያቶላና ተከታዮቹ አይሁድና የአይሁድ ህዝብ በምድር ላይ ዋይፕ ተደርጎ ተጠርጎ መጥፋት አለበት ብሎ የሚል ይህንን ሀሳብ ነው የሚያንጸባርቁት። ኦኬ። ሰውየው ደግሞ የተናገረው ተራ ንግግር አይደለም። መሳሪያ ሰርቶ መሳሪያ እየሰራ እያዘጋጀ ኒኩለር እያዘጋጀ ኒኩለሩን አብላልቶ በሚጨርስበት ሰዓት ላይ ባዘጋጀው ሚሳኤል ወሩሮ አሁን እንደሚመታ ከተሞቹን በዛ ኒኩለር ምንድን ነው በሚሳኤሉ ጫፍ ላይ ኒኩለሩን አስሮ የአይሁድን ህዝብ መጥረግ አጀንዳው ዓላማው ነው ማለት ነው። ለምን? ኦኬ። ከእስራኤል ህዝብ ጋር የፖለቲካ ችግር ካለበት በውጊያ ገጥሞ አሸንፎ የሆነ ነገር ማድረግ ይችላል። ህዝብን ግን እንደ ህዝብ መጥፋት አለበት ከምድር ላይ መደምሰስ አለበት ብሎ ሲል ይህንን እኔ የማየው እንደ አንድ መንፈሳዊ ሰው እንደ አንድ ወንጌል እንደሚሰብክ ሰው አንድ እግዚአብሔርን የሚፈራ የእስራኤል አምላክ የሆነ ሰው የማየው ይህንን በመንፈሳዊ እይታ ነው የማየው። በመንፈሳዊ እይታ ደግሞ ሳየው የግድ ታሪክን ወደኋላ መሄድ አለብኝ። ሲሄድ ሃማ የሚባለው ያ በነ መርዶኪዎስ ዘመን በዛ በባቢሎን የአይሁድ ህዝብ መጥፋት አለበት ብሎ ያለ በሱሳ ግንብ ላይ ያንን ክፋት የመከረ ሰው እሱ ያለበት ምድር ላይ ነው ይሄው ሰውዬ ደግሞ የሚናገረው ማለት ነው። የኤላምን ቀስት እግዚአብሔር የሰበረ ጌታ አሁንም የዚህን ሰው ቀስት መስበር አለበት። እሱ እስራኤልን መስበር ነው የፈለገው፣ ከምድር ላይ ማጥፋት ነው የፈለገው። ስለዚህ እስራኤል ቁጭ ብሎ አጠፋለሁ በየጠዋትና በየማታው በየቴሌቪዥን መስኮት ላይ ወጥቶ ሁሌ የሚናገረው ሞት ለእስራኤል ሞት ለአሜሪካ ይላል። ትክክል። ሁሌ ማለት ነው። ይህን ሞት ለእስራኤል ብሎ የሚለው ሰውዬ የሆነ በትር ሽመል ይዞ አይደለም እንደዚህ ብሎ የሚለው፣ ሚሳኤል አዘጋጅቶ ነው። ቦምብ እየሰራ ነው። ዩራኒየም እያበለጸገ ነው ሞት ለእስራኤል ብሎ የሚለው። ይሄ ሰውዬ አበልጽጎ ሲጨርስ የሰራውን ዩራኒየም አበልጽጎ ወደ ቦምብነት ሲቀይር በሰራው ሚሳኤል ላይ ወርውሮ ጽዮናውያንን ሊያጠፋ ፈልጓል ማለት ነው። ይህን በየቀኑ የሚናገር ሰው ሰማች እስራኤል። ለብዙ ዘመን ታገሰች። ጠቅላይ ሚኒስትሩ በሄዱበት ጉባኤ ይከታተላቸዋለሁ። ጠቅላይ ሚኒስትሩ የእሳቸውን የትኛውም ፐብሊክ የተደረገውን ሶሻል ሚዲያቸውን ሰብስክራይብ አድርጌ ማለት ነው። በየሄዱበት ቦታ ዩናይትድ ኔሽን ላይ ደጋግመው ተናግረዋል። ስንት ፐርሰንት እንደቀረ ቦምብ ለመስራት አስቁሙ ብለው ጠይቀዋል። በሙሉ ማለት በዓለም መንግስታት ቦታ ላይ ቆመው ተናግረዋል። ሁሌ ሰምቻለሁ፣ ሁሌም ስለምሰማቸው። ኦኬ። ማንም ያስቆመ የለም። ማንም ለምን እንደዚህ ትላላችሁ ኢራኖች ለምን እንደዚህ ትላላችሁ ብሎ ያለ የለም። ስለዚህ የአይሁድ ህዝብ እጁን አጣጥፎ ተቀምጦ መጥፋት የለበትም። ቦምቡን ሰርቶት ወርውሮ እንዳለው ዋይፕ ሲያደርጋቸው ከምድር ላይ ሲያጠፋቸው አይደለም እስራኤል መንቃት ያለበት። ሳያጠፋ በፊት መቅደም አለባቸው። ትክክልም ነው። በምድራዊ ህግ በእግዚአብሔር ህግ ማለት ነው። ይህን ውሸት ነው፣ ይህንን ትክክል አይደለም ብሎ የሚል ሰው ነው ገብቶ እኔን ሊሞግተኝ የሚገባው ማለት። ስለዚህ ጽዮናውያኑ ተነስተው እንግዲህ ሞት የቀጠረባቸውን ሞት የወሰነባቸውን ሰዎች እሱ በርቀት ሆኖ መሳሪያ እያስታጠቀ ጋዛን እያስታጠቀ ሐማስን እያስታጠቀ ሂዝባላን እያስታጠቀ ሐውቲን እያስታጠቀ ሶሪያን እያስታጠቀ ኢራቅን እያስታጠቀ የሺያ ሙስሊሞችን በሙሉ እያስታጠቀ አይሁዳውያንን ማጥፋት አለብን፣ ከምድሪቱ ላይ መነቀል አለባቸው ነው። ስለዚህ እኔ አሁን ከጋዛ ጋር ሲዋጉ ለጋዛ ህዝብ ለፍልስጤማውያን ህዝብ እልቂት ተጠያቂው ማን ነው? ሀያቶላ ነው።
መሪው እሱ ነው። ትእዛዝ ሰጪው እሱ ነው። አለቃው ላይ ነው የምንሄደው። ኦኬ እሱ አለቃው ትእዛዝ ሰጪው እሱ ስለሆነ ማለት ነው። ሲንዋር ትእዛዝ ተቀብሎ ትእዛዝ ፈጻሚ ነው። ስለዚህ ኦክቶበር 7 ላይ ምንም ያላደረጉ አይሁዳውያንን እምሽክ አድርጎ ጭዳ ሲያደርጋቸው የአይሁድ ደም የዶሮ ደም አይደለም። ኦኬ ዓለም ላይ ሟገትለት ይችላል። ዓለም ላይ ከራከርለት ይችላል። ባለፈውም አይተናል። ጠቅላይ ሚኒስትሩ ቆመው ሲናገሩ ዩናይትድ ኔሽን ወንበሩ በሙሉ ሰው ለቆ እስኪሄድ ድረስ ማለት ነው። ቅስማቸውን ሰብረው አሸማቀው የሚናገሩት እስኪያጣ ድረስ ሆኖ ባዶ ወንበር አድርገውት ለባዶ ወንበርም ብቻ እነሱ እዛ ጋር ቢነሱ ዓለም እየሰማ ነው። ዓለም ይሰማል። ሁላችን አፍጥጠን እየሰማ ነው። እና ያዛ በሙሉ ተነስቶ የወጣ ህዝብ ምንድን ነው ብሎ የሚለው ለምን ፍልስጤማውያንን ተደበድባላችሁ? ፍልስጤማውያንን እስራኤል ለምን መደብደብ የጀመረችው? ሲንዋር በተቀበለው መልእክት ነው። ከየት ነው የተቀበለው? ከቴህራን። ማን የተናገረው? ሀያቶላ። ምን አድርግ ነው ብሎ የሚለው? አይሁድን አጥፋ ነው። ስለዚህ እስራኤል ግብረ መልሱን ስትሰጥ ቅጣቱ ከበደ። መቼ ለታ ነው ጦርነቱ የተከፈተው? ከመጽሐፈ ኤስቴር ጋርስ እንዴት ነው አብሮ የሚገናኘው? እና በሰንበት የዛን ጊዜ የሃማንና የሞርደካይን የሚነበብበት ታሪክ የአማሌክን እንዴት እስራኤል ዘር እንደተገደዱ ያ የተረገመን ህዝብ እንዲገሉ የታዘዘበት ሰንበት ነበረ። በዛ ሰንበት ነው ያ ጦርነቱም የተከፈተው። እንዴት አጋጣሚ ይሆናል? ቱ ቢ ኦነስት ኤርሚ ብላይንድሊ ነው እየደገፍክ ያለኸው። እኔ ያንተን ሀሳብ አከብራለሁ፣ ግን ትንሽ ደግሞ ለፍልስጤሞች ሲምፔቲ እዝነት ቢኖርህ ጥሩ ነው። ማለት ለምሳሌ ብላይንድሊ የሆንኩበትን ቦታ ሳይል እስኪ ጭራሽ እኮ የፍልስጤሞች የህፃናትን የሴቶችን ግድያ ራሳቸው ላይ እኮ ሰበብ እየሰጠ እስራኤሎችን ከተጠያቂነት ውጭ እያደረግ ማነው ተጠያቂው? ማነው ተጠያቂ? የዓለም የተባበሩት መንግስታት ራሱ እኮ ጀኖሳይድ ነው ብሎ የተባበሩት መንግስታትን ተው አላምንም። የተባበሩት መንግስታት በሙሉ ከጥቂቶች ሀገሮች ውጭ የተባበሩት መንግስታት የእስራኤል ጠላት ነው። ከጥቂቶቹ ሀገሮች ውጭ አይተናል እኮ የተባበሩት መንግስታት ኢየሩሳሌምን የማን ዋና ከተማ ነች ነው ብሎ ያሉት? የፍልስጤን። አድምጠኝ። የዩናይትድ ኔሽንን እንደ ምስክር አድርገህ እኔ ጋር አታምጣ። ካመጣህም ደግሞ ለእስራኤል ህዝብ ሲሆን እጁን የሚያወጣ ከ10 በላይ የማይሞሉ ሀገሮች ናቸው። ኦኬ በባለፈው ኢየሩሳሌምን የነሱ ከተማ ሆኖ የእስራኤላውያን የጽዮናውያኑ ከተማ ሆኖ በአርኪኦሎጂስት ጥናት ምርምር ተቆፍሮ የወጣ ሁሉ ጭምር ሳንቲማቸው ቅሬታ አካላቸው በሙሉ የጽዮናውያኑ ምልክት ያለበት የወርቅ ሳንቲሞች የተለያዩ የአርኪኦሎጂስት ጥናት መረጃዎች ሁሉ እንኳን ወጥተው ኢየሩሳሌም የጽዮናውያኑ እንደሆነች የሚያሳይ መረጃ እያሳዩ የፍልስጤም ዋና ከተማ ነች ነው ያሉት እነሱ ማለት ነው። ማን ያለው? ዩናይትድ ኔሽን። በእጅ ብልጫ ተብሎ ሲባል ከሁለት ሀገሮችና ከ3 ከ5 ሀገሮች ውጭ ማንም የደገፈ የለም። አብዛኛው ለፍልስጤም ነው እጁን ያወጣው። እውቅና እኮ ነው የሰጡት እኮ ለፍልስጤም እውቅና ነው የሰጡት። አድምጠኝ። ስለዚህ ቆይ አድምጠኝ። ራሱ ኤርትራና ኢትዮጵያ ሙሉ እንኳን ጭምር ሳይቀር ድምፀ ተአቅቦ ማድረግ ማለት ወይ ደግሞ ራሱ መምረጥም ማለት ተመሳሳይ ነው። ኢየሩሳሌም የፍልስጤም ግዛት ሆናም አታቅም፣ ከጥንትም የለም። ንጉሥ ዳዊትን የመሰረታት ከተማይቱን ጠቅላይ ሚኒስትሩ ደጋግመው ዩናይትድ ኔሽን ላይ ተናግረዋል። ይሄን ደግሞ ማስረጃ እንዲሆን ደግሞ ቅሪተ አካላቸው በሙሉ እዛ የተገኘ በአርኪኦሎጂስት ጥናት ምርምር ተፈልጎ የተገኘ ነገሮች በሙሉ አርኪኦሎጂስት መረጃዎች በሙሉ የጽዮናውያን መሆኑ ነው። እስቲ አንድ የፍልስጤም ያምጡ። ከኢየሩሳሌም ምስራቅም ምዕራብም ከተባለ ኦልድ ሲቲ ላይ አንዲት እስቲ ነቁጣ የሆነች ነገር ያምጡ። መረጃ ማለት ነው። በአርኪኦሎጂስት ጥናት የለም፣ በታሪክ የለም። ያ ምድር የጥንቱንም ዳዊት በተዋጋ ሰዓት ላይ ሲዋጋ ከኢያቡሳውያኑ እንጂ ከፍልስጤማውያኑ ተዋግቶ ዳዊት አልተቀበለም። የዛሬ 3000 ዓመት የለም። ታሪክ በሌለበት መረጃ በሌለበት አምባሳደሩ ግን ዩናይትድ ኔሽን ላይ ቁጭ ብለው የእስራኤል አምባሳደር ሳንቲሙን እያሳዩ ይሄው ከዛ ተገኝቶ ተቆፍሮ የወጣ ሳንቲም ይሄ ነው እያሉ
እዛ በሙሉ የተሰበሰበ ዩናይትድ ኔሽን የሰጠው ምስክርነት ለእስራኤል ሳይሆን ለፍልስጤም እና ለፖለቲካ አውራና እንደ ፖለቲካ እንደ ሰው እንደሆነ ስታወራ አይለመለም። ባዘይ እዚህ ስራ አለና እዚህ ላይ ያለ ሁሉም ሰው ነው። ሁሉም ማንም ምንም ያውቃል፣ ይገነዘባል። ባዘይ አንድ ነገር አንተ ከቤትም ሆነም ከየትም ሀገር አመጥተህ ይሄ ነገር ከዚህ ነው ያገኘው አንተ ካልክ ይሄ በምን አይነት እንዴት ማንም ሰው እንደዚህ ይቀበለኛል ብለህ ካሰብክ ሊሆን ይችላል ላይሆንም ይችላል። ወንድሜ መረጃ ላይ ቆይ አንተ እኮ መረጃ ላይ ላድርግና ቆይ አንተ ስለ ጋዛው ባለፈው በዛ ቀን እንደዚህ ሰው የሰበሰበበት እንደዚህ ጦርነት ተደረገበት ያልክ ነው። ግን ከዛ በፊትም እስራኤል ከሰፈረበት ጊዜ ጀምሮ እስከ በዛ ቀን ጦርነት አትጩ የታችኛ ይሻላል የሚያወራ አንተ ከዚህ ነው የምትለው እንጂ ምንም ቆመህ አታወራም። ምንድነው ስለ ጋዛም ካወራ ከዚህ አትበል። እውነት ስለምትፈራ ለውረድ በቃ ተው። መረጃ መረጃ ምናምን ማስጠበቀው የሚባል ነገር የለም። ሰው ነው እኮ እንደ ሰው አስብና እንደ ሰው አውራ። አንተም እኮ እስራኤል አይደለም ተወካይ ነው፣ ግን እንደ ሰው እያወራ ነው። አሁን እሱ ስለ ኢራን ለምን እስራኤል እንደወጣች ምክንያቱን እየተናገረን ያለው። በዚህ ዙሪያ ላይ የምትቃወመው ካለ ቀጥታ ተናገር። ለምን እስራኤል ፍትህ አይደለም ጦርነት መሄድ አልነበረባትም? የምትቃወም ከሆነ በሱ ላይ ወይ ተቃወም ወይ ደግሞ ጥያቄ አንሳ። እኔ አሁን ፐርሰናሊ የማንንም ጦርነት አልደግፍም። እንደ ሰው ልጅ በጣም እቃወማለሁ። ዋዘይ ነው። ለምን ነው የምትቃወመው? ለምን እስራኤል ጦርነት ወጣች ብሎ እስራኤል እኮ ያልነካች ሀገር አለ እንዴ? አንድ ሀገር የለም እኮ። አንድ ሀገር ከሆነ እኮ አንድ ሀገር ነው። ሁለት ሀገርም ከሆነ ከሁለት ሀገር ጥፋት እስቲ ማንን ሀገር ነክታለች? እስቲ ፈለስጢን ከነጻኑም ከነምናምን አጠፋች። ምንድን ነው የህዝቦላ ሀገር እዛ ጎረቤት አለ ከናክተላዩ አጠፋች። ኢራን ግን እንደ ጋዛ መሰሉትና ሄዱትና እንደ ጋዛ መስሎት ሄዱትና እርስ በርስ በታች ወረድ ብራዘርዬ። አንደኛ ብዙ ሀገር አጠፋች አልክ። ኦኬ የነኳትን ታጠፋለች፣ ሊያጠፏት የመጡትን ታጠፋለች። እያንዳንዱ ሀገር ነክተዋት እንጂ ሳይነኳት አልነካችም። የእውነት ለመናገር ማለት ነው። በጭፍንነት አላወራም፣ በመረጃ ነው የማወራው። እግዚአብሔርን እፈራለሁ። ውሸት ነው ብሎ የሚል ሰው ካለ የምትናገረው ነገር በመረጃ ላይ አስደግፍ። ኦኬ ጋዛን ጦርነቱን የጀመረው ማን ነው? ሲንዋር ኦክቶበር 7 ላይ ሄዶ ጨፍጭፎ አይሁዳውያኑን እንደ ጭዳ ዶሮ አረደ። እጃቸውን አጣጥፈው ቁጭ እንዲሉ ጠበቅ። ሲንዋርን የላከው ማን ነው? ሀያቶላ ኢራን ነች ያሰማራቻቸው፣ ሚሳኤል እያስገቡ ማለት ነው። ይህንን አየህ። ምንድነው አስቀድሞ ሂሳቡ መስራት ነበረበት፣ የሚመጣበትን ኮንሲኮንሲ ማለት ነው። አየህ የሰውን አገር ህዝብ ፌስቲቫል ሊያከብሩ የወጡትን ህዝብ ምንም ፌስቲቫል የሚያክብሩ ይተኙ ምንም ይበሉ በራሳቸው አገር ላይ እንደዛ አይነት ድርጊት አድርገህ በመጀመሪያ የነካው ማንን እንደሆነ ማወቅ አለባቸው። ስለዚህ እስራኤል ምን ያልነካቸው ሀገር አለ ብላልክ? አዎ ነክታለች። ስለ ነኳት ነው የነካችው። ያው የማገለግለው እግዚአብሔር እውነተኛ አምላክ ነው። ሊባኖስ ነክቶ ነው ሂዝባላ ነክቷት ነው የነካችው። ሸረሪት እያለ ሲሳደብ ነበር። ሸረሪቷ ልክ አስገባችሁ ማለት ነው። ነስራለን ህዝብን አገርን ሸረሪት ብለህ ንቀህ ልክ ዘረኝነት እኮ ሊያውጁ ሲሉ በእንስሳ ስም ነው የሚመስሉት ትውልዱ ማለት ነው። እስራኤላውያን ሸረሪት ናቸው እያለ ሲና ነበር። በእግዚአብሔር መልክና አምሳል የተፈጠረ የኪዳንን ህዝብ ነው እንደዛ ያለው። ኦኬ ስለነኳት እስራኤልን ነክታለች። ኦኬ የማን ክንፍ ነው? የአያቶላ ክንፍ ነው። እነሱ ሚሳኤል ተቀበለው ሲወረውሩ ነበር። ሀውቲ ማለት ነው። እስራኤል ወደዛ ሄዳ ተጋፍታለች። ርስት ቦታ ብላለች አላለችም። ሊባኖስንስ ነክታለች አልነካችም። ኢራቅ ብለህ ብትል ሶሪያ ብለህ ብትል እያንዳንዱ ነክተዋት ነው የነኳት። ሸረሪት ብለው የናቋት ግን የነኳት ያው ሂሳባቸውን ሰጠች ማለት ነው። እስራኤልን ትታገለዋለህ እንጂ አታሸንፈውም። ልጆቿን ትገላለህ እንጂ እንዳገር ግን ዋይፕ አድርገህ አታጠፋትም። ለምን በሉ
እኔ ኦርቶዶክስ ክርስቲያን ሁኑ፣ ጴንጤ ሁኑ፣ አይሁድ ሁኑ፣ ሙስሊም ሁኑ፣ ዋቴቨር ማንም የትኛውም ባህልም ሃይማኖት ተከተል እስራኤልን የሚባል አገርና ህዝብ አታጠፋውም። ለምን በሉ እግዚአብሔር ከዚህ ህዝብ ጋር ያለውን ቀጠሮ አልጨረሰም። ኦኬ ያቆመውን ኪዳን አልረሳውም። ኦኬ እስራኤላውያን እኮ እግዚአብሔርን እኮ አያውቁትም፣ አይወቁት፣ እሱ ግን ያውቃቸዋል። የእነሱ ማወቅና አለማወቅ አይደለም። አባቶችን አብርሃምን፣ ይስሐቅን፣ ያዕቆብን አይቶ ነው ኪዳን የገባው። እዚህ ያሉትን እነ ኤልያውና እነ ኤደንን አይቶ አይደለም። አባቶችን ሶርስ ላይ አይቶ ነው ኪዳን የገባው። ኪዳን ሲገባ ደግሞ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ርስት ሰጥቻለሁ ነው ያለው። አለቅ። አንዳንዶች ይመጡና ክርስቶስን የሰቀሉ ምናምን ነገር ብለው ይላሉ። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ መጥፋት አለበት ብለዋል። ጥላቻ እንዲስፋፋ ነው ጨምሮ ጥላቻ። አሁንም ኦልሬዲ ጥላቻ አልበቃም፣ እንጨምር፣ እሳት እንጨምር፣ እናገል የሚሉ ናቸው እነዛ። ደግሞ እኔ ልናገር እሱን። እሺ ክርስቶስን እሺ የሰቀሉ ሰዎች ናቸው ብለሃል። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ በሙሉ ይደምሰስ አለ ወይ? ራሱ ክርስቶስስ አላለም? ይጥፉ አለ ወይ? አላለም። ክርስቶስን አልሰቀልነውማ፣ ጲላጦስ ነው ያሰቀለው። ግን አላለም ብለው እንኳን ብለው ለሚሉ ማለት ነው። ስለዚህ መንፈሳዊ ነው። የኢራን ጉዳይ እንዲህ ዝም ብሎ ቀላል ነገር እንዳይመስላችሁ። ለፍልስጤማውያን ልጆች እልቂት ተጠያቂው፣ ለሊባኖስ ህዝብ እልቂት ተጠያቂው፣ ለየመን ህዝብ እልቂት ተጠያቂው ማን ነው ከተባለ በባለፈው ሳምንት ላይ የሸኘችው ሽማግሌ ነው እና ርዕዮተ ዓለሙ ነው። ለምን አይሁድ የሚባልን ህዝብ ሲፈጅ ደማቸውን ጠጥቶ ሲሰክር ያኔ እየተጠራራ በየከተማው ቴምር ሊበላ ማለት ነው አይሁድን ገሎ። ያ ደግሞ አይሆንም። እውነት እንገራቸው አይሆንም። የሚሰማ አምላክ ስላለን የዛሬ 3 ዓመትም ተናግሬያለሁ። ለሚከታተለኝ ህዝብ ጸልያለሁ። በወቅቱ በ15 ዓመት ውስጥ አይሁድ የሚባል ህዝብና አገር ከምድር ላይ እናጠፋታለን ብሎ በፋርስ ቋንቋ ሲናገር አልጀዚራ ላይ በእንግሊዝኛ ትራንስሌት ሲደረግ ሰምቼ እኔ የጸለይኩትን በአምላኬ ፊት ታውቃላችሁ። እዚህ ያላችሁ ወገኖች ይሄ ሰውዬ የቀጠረውን ዓመት ለእስራኤል ህዝብ መጥፋት፣ ለሀገሪቱ መደምሰስ የቀጠረውን ዓመት የአብርሃም አምላኬ እንዳታሳየው ነው ብዬ አልኩት። ጸልያለሁ እንደዚህ ብዬ እሱ በ15 ዓመት ውስጥ እስራኤልን ሊያጠፋ ማለት ነው። ይሄ የቀጠረው 15 ዓመት ሳይደርስ ግን እግዚአብሔር በናቀው ሸረሪት ነው ብለህ በሰደብከው በኔታንያሁ እጅ ያጠፋል ማለት ነው። በእስራኤላውያኑ እጅ ያጠፋል ማለት ነው። ሸረሪት ብለህ ባልከው በናቀው ህዝብ መርዶኪዎስን በናቀው ንቆት አልነበር ሃማ? እሱ ደጅ ላይ ስለተቀመጠ ማለት ነው። በንጉሱ ደጅ ላይ ስለተቀመጠ ንጉሱን በዛ በአሕዛብ ሀገር ላይ ታማኝ ሆኖ ስላገለገለ ሲወጣ ሲገባ ግን አልሰገድክልኝም ብሎ ይንቀው ነበር። የሰራዊት ጌታ እግዚአብሔር ጽዋው ሲሞላ በደረቅ እንጨት ላይ መርዶኪዎስን ሊሰቅል ነበር አይደል? ነገሩ ተገለበጠ ይላል። የአይሁድ ጠላቶች በእስራኤል ላይ ሊሰለጥኑ ባለበት ቀን ይላል መጽሐፍ ቅዱሳችን አስቴር መጽሐፍ ላይ አይሁድ በጠላቶቹ ላይ እንዲሰለጥን ነገሩ ተገለበጠ ይላል። እንዲሁ ነው የሚሆነው። ሀያቶላ እስራኤልን ሊያጠፋ በቀጠረበት በዛተበት ነገሩ ተገለበጠ። ይሄ ነው ጉዳዩ። የሚያወሩ ሰዎች ካሉ በመረጃ አወራቸዋለሁ። የሚቃወም ሰው ካለ ሌሎች መናገር ይችላሉ። ቴንኪው። እሺ ኤደን የምትጠይቁ ነገር ካለ ቆይ። ኤደን ልትጠይቅ ነው የገባችሁ፣ ወይም ማብራሪያም ከፈለግሽ መብቱን እየሰጠውሽ ነው። እስካሁን ድረስ የተናገረው ጥሩ ነገር ስለሆነ ግን ከዚህ አዛቶ መኸታ ላይ ኻይም ሸሊሽ ማሻን ይወሳን ይወዳት አጥባሽት ሊወዳት እሺ ኪሩ ምን ልጠይቅ ነበረ? ያ እኔ አሁን እኔ የምለው ጦርነት የትም ቦታ ላይ አፕሪሺየት የሚደረግ ነገር አይደለም።
አንተ ፍትሃዊ ከሆንክ የኢራን ህዝብም ህዝብህ ነው፣ የእስራኤል ህዝብ ነው፣ የፍልስጤምም ህዝብ ነው። ስትጸልይ ለሁሉም ነው መጸለይ ያለብህ እንጂ መርጠህ ብቻ ለእስራኤል ብቻ የምጸልይ ከሆነ አምላክህን ራሱ ፍትሃዊ አያደርገውም። ገብቶሃል? አልጨረስኩም። ከሰኸኛል። ቆይ ከሰኸኛል። ለእስራኤል ህዝብ ብቻ ነው የምጸልየው፣ ለኢራናውያኑና ለፍልስጤማውያኑ አልጸልይም ብዬ የተናገርኩ እንዴ? እኔ እንደዛ ነው ያስመሰልከው እኮ። ኖ ያስመሰልከውን ተውና፣ እኔ ተናገርኩ ከአፌ የወጣ እንደዛ አንተ የምታደርገው ለእስራኤል ብቻ ነው ምለው ነገር አለ። የኢራን ዮቶላ አይደለ እስራኤልን እናጠፋለን ብሎ በአደባባይ ሲናገሩ የነበሩት። አንተ ደግሞ ለእስራኤሎች ሂጅ ጸሎት አረኳል። የእስራኤል መሪ ለሚያጠፋው ወገን ነው ሄዶ መጸለት ያለበት። የእስራኤል መሪዎችም እኮ ለጠላት እስራኤልን ሊያጠፋ ለሚለው ነው ሄዶ መጸለት ያለበት። ገባኝ። የእስራኤል መሪዎችም እኮ አረቦችን እናጠፋለን ብሎ እኮ በአደባባይ ተናግረዋል። እነዚህን አረቦች እናጠፋቸዋለን፣ መሬታቸውን እናጠፋለን የሚያሉት አሸባሪዎችን እናጠፋለን ይሏሉ። አረብን በሙሉ እናጠፋለን ብለው ሲዝቱ ነበር። ከንጹሃኖች ጋር ችግር የለባቸውም እስራኤሎች። እንደዛ ብለው ዝተዋሉ፣ ይዛዛታሉ። ይሄ የተለመደ ነገር ነው በፖለቲካው። እነዛም ይዘታሉ፣ እነዚህም ይዘታሉ። ማድረግ ያለብኝ ዛሬ እስኪ ላይቭ ልሂድና መስጊድ ውስጥ ገብቼ ኢየሩሳሌም ላይቭ ልስራ። ይሄን ነው ማድረግ ያለብኝ። ለምን ብዙ ሰዎች እዚህ እየመጣችሁ ሙስሊምንና ወይም አረብን ማጥፋት አለብን ብለዋል እያላችሁ የውሸት አጀንዳ ባሰጡን ጥሩ ነው። እኔ እንደ ጁሽ የእስራኤል ባንዲራ ይዤ መስጊድ ላይ ሁኜ ላይቭ እሰራላለሁ። ዛሬ በቃ ልሄድ ነው ኢየሩሳሌም። ብገደልም ልገደል ምንም ማድረግ አልችልም። ምክንያቱም በጣም መረረን። ምክንያቱም ሁለ ጊዜ ስንት ጊዜ ዝም እንበል? ጥላቻኛ በሃይማኖት አይደለም እስራኤል ሀገር የምንጣላው። እዚህ ጋር አረቦች አሉ አብረውን ሆስፒታል ላይ እኔ የምሰራው ሆስፒታል ነው። እኔ አሁን በቀን 5 ጊዜ እየወጣ ይጾልታል። እሱ ሲጾልት እኔ ወጥቼ ካፌ እጠጣለሁ። ደስ ሲል ብታየው። እሱ እኮ አረብ እኮ ነው፣ ከኔ ጋር እኮ ነው ሕክምና የሚሰራው። በቀን 5 ጊዜ እየወጣ እየጾለተ እኔ ጋር የሚሰራ እና አረቦች የኛ ጠላት ቢሆኑ ሁሉ አረብ ሙስሊሙ በሙሉ ገዳይ ነው ብለን አናምንም። እነሱ እኛ ጋር እየሰሩ ኦፕሬሽን እያደረገ እኔ እያየሁት መግደል እኮ ነበረበት በመርዝ ይሁዲዎችን፣ ግን አይገለም። አብረን እኮ ያለ ነው እዚህ ሀገር። ለምንድነው በጥላቻ ሃይማኖቱ እዚህ ሀገር ምንጣላው? በሃይማኖት አይደለም። ይሄ መሬት ደግሞ የኛና የኛ ብቻ ነው። እነሱን እኛ ተቀብለን እያኖር ናቸው። ጴንጤን እኛ ተቀብለን እያኖር ናቸው። ክርስቲያን እኛ ተቀብለን እያኖር ናቸው። እኛ እኮ ፍቅር ነን። ለምንድነው የማይገባቸው? እኛ እኮ ፍቅር ነን። ለምንድነው የማይገባቸው? እስኪ ከኛ ተማሩ። እስኪ በሃይማኖት እኛ ለመደምሰስ አትምጡ። በጣም የምታስፈሩት እውነት። ይሄ እኮ እኛ እኮ የምንቃወመው ጄኖሳይድ ለማድረግ የሚፈልጉት ነው። ሙስሊምን የሚገሉት እንቃወማለን። ክርስቲያን የሚገሉት እንቃወማለን። ጴንጤን የሚገሉት እንቃወማለን። ይሁዲን የሚገሉት እንቃወማለን። እኛ ጁሾች እኮ ፍቅር እኮ ነን። ኢቨን በዓለም እንኳን ጄኖሳይድ አርጋችሁን ክርስቲያንም ጴንጤም ሁሉም ገሎን ሙስሊምም ገሎን እኮ እንባቀል ብለን እኮ መተን አልገደልናችሁም። ፍቅር እየሰበክነ እስኪ ከኛ ተማሩ። እኛ እኮ ከገደልነ ሲኦል እንገባለን። ሊገድል ሲመጣ ግን ግደለው ነው የሚለው። ምንም ማድረግ አይቻልም። እና ዝም ብዬ ተንጋልዬ ልስጠው? ሀገሬን ይውረረው? ጄኖሳይድ ያርገ ይግደለኝ? በጣምማ ሲበዛ ይነዛል። እኔ በእውነት በእውቀት ደረጃ ነው የምንነግራቸው። ወንድሞቻችን እባካቸውን ተረዱን። ቴንኪው ጨርሻለሁ። አሁን እኮ በደፈናው እስራኤልም አረቦችን እንገላለን እስላሞችን እንገላለን ብሎ አሁን ከዛኛው ጋር አብሮ ሊያነጻጽር ነው። እነሱ በይፋ ወጥተው የሚሉት ነው። አያፍሩበትምም። በጣምም ደግሞ ፕሪች የሚያደርጉትና ለሚመጣው ትውልድም ህግ የሚባል ነገር አለ። የዓለም መንግስታት የሚመሩበት ህግ ተቀጥባት አለ። አይ ላወራው ፈልጌ ነው። አንዴ ቆይ እስኪ ላወራውና። ሰላም ነህ ወንድሜ? እንዴት ነህ? ሙስሊም ነህ አይደል አንተ? እኔ ሙስሊም ነኝ። ኦኬ። ስለዚህ ሙስሊም ሆነህ ሐማስን ትደግፋለህ? ሐማስን እንደ ነፃ አውጪ ትቆጥረዋለህ? እደግፋለሁ። አይ እንደዛ ታስባለህ ወይ ነው? እኔ ትደግፋለህ አይደለም? በእነሱ ቦታ ላይ ብሆን እኮ በእነሱ ቦታ ላይ አማራጭ ይኖርሃል። ያስተጋባል። ኦኬ። አሁን አይሰማም? ኦኬ። እኔ በነገራችን ላይ አንድ ሙስሊም መጥቶ ሐማስን ደግፋለሁ ማለት እስልምናን ማዋረድ ነው የሚሆነው። ምክንያቱም ህፃናትን እናትነን ሆድ ቀዶ ህፃናትን የሚያወጣ ጨካኝ፣ ህፃናትን ሳት ሊያወጡ የሚጠብስ በጣም ለአእምሮ የሚከብድ ለሚዲያ ይፋ ያልተደረገ
የሰው ልጅ ሁሉ ማደርገውን ወንጀል የሰራ ነው ሐማስ ማለት። ይህንን ድርጅትና ይህን አሸባሪ ያሸባሪ ሁሉ ያሸባሪ የመጨረሻ የሆነ የኔን ሃይማኖት ይወክላል እኔ ደግፈዋለሁ ማለት ያንን እምነት እንድትጠራጠረው ያን አንተ የምትደግፈው ነገር አንተን ጥርጣሬ ውስጥ የሚያስገባ ነገር ነው። ከእምነት ጋር ባታገናኘው ጥሩ ነው። ኦኬ አይ እንዴ ታዲያ አንተ አሁን እኮ ፍልስጤማውያን እያልክ ያለው ምንድነው? አንተ ከእምነት ጋር ነው የሚገናኙ። ምክንያቱም እኔ አሁን ሐማስን ብደግፍ የምደግፈው ከነጻነት አንጻር እንጂ ከእምነት ጋር አይደለም። ኦኬ የነጻነት አውጭ ማለት ህፃናትን ነጻነት ችግር የለም። እሺ የነጻነትን ከደገፍክ አንተ ለምሳሌ ፍልስጤም አስተዳደር መንግስት አለ ሙሐመድ አባስ የሚባል እሱን ብደግፈው ችግር የለም። ምክንያቱም ራስ አስተዳደር መንግስታቸውን ሐማስን ግን ነፃ አውጭ ነው ብለህ ስትደግፈው ህፃናትን እንዴት አድርጎ ነው ሳት ውስጥ ነው የጠበሳቸው? እናቲቱን ሆዷን ነው ቀዶ ያወጣት። ይሄ ቀላሉ ነው የምነግርህ። ለሚዲያና ለህዝብ በጣም ጥላቻን ያስፋፋል፣ ህዝብንና ህዝብን ያጋድላል ተብሎ ለሚዲያ ግልጽ ያልሆነ ነገር አለ የሚታወቅ። በምድር ላይ ሁሉ እንደዛ አይነት መጥፎ የሆነ እንደዛ አይነት የተደረገ ወንጀል የለም። በጣም እንደዛ አይነት የተደረገ ወንጀል የለም። ምክንያቱም በጣም ከባድ ነው። ይሄ እነሱ ያደረጉት ነገር ለህዝብ ይፋ ቢደረግ ሁሉ በሽተኛ ይሆናል። ሰው መቋቋም የማይችለው ነገር ነው ያደረጉት። ይህንን ነፃ አውጪ ነው ብለህ ስትመጣ ይህ ነፃ ያወጣል ብለህ ስትመጣ ምን አይነት ህሊና ነው ያለህ ነው። ሌላው ደግሞ ልጠይቅህ፣ እስራኤል ገደለቻቸው ላልካቸውም እነዚህ 1200 ለተገደሉት እስራኤላውያንም ይሄ የኢራን አምባገነናዊ መንግስት ይሄ አያቶላ የሚባለው ነው ኃላፊነቱ የሚወስደው። እስራኤል ለተገደሉትም ፍልስጤም የተገደሉትም። ምክንያቱም ማን ነው ሳፖርት የሚያደርጋቸው? ማን ነው ስልጠና የሚሰጣቸው? ማን ነው ቀለም የሚሰጣቸው? ይሄ ሰውዬ ነው። አሁን ይህ ሰውዬ በመሞቱ እኔ እንደኔ አይነት ደስተኛ ሰው የለም። በህይወት ደስቻ አላውቅም። እንደዚሁኝ በጣም ደስተኛ ነኝ። እንቅልፍ ሁሉም ቢውሎኛል በደስታ ማለት ነው። ስለዚህ ነፃ አውጪ ብለህ ስትደግፍ ለምሳሌ ፍልስጤሙን አስተዳደር አሁን ያለው ሙሐመድ አባስ የሚደግፈው እኔ ምንም ችግር የለብኝ። ግን እነዚህኞችን ይግደላቸው። ስለዚህ ሐማስ ነፃ አውጪ ነው ማለት ምን ማለት ነው? እስኪ አንተ ከሃይማኖት ወጥተህ ይንስብበት ነው። ኦኬ እሺ ሚዩት አድርገኝ። ኦኬ እኔ ማለት መጀመሪያ ሐማስን አንተ ከመቃወም በፊት ሐማስ ላይ የመሰረቱትን ያጠናከሩትን መንግስቶችህን መቃወም አለብህ። መረጃ ታመጣለህ ያለ እሱን ቆይ አሁን እሱን ራሳቸው አድሚት ያደርጉበት በግልጽ በካሜራ ፊት ያሳያል። በካሜራ ወንድሜ በካሜራ አይደለም እኔ በካሜራ ፊት የተናገሩትን ነው ያልኩት። ቆይ ያስተጋባል። አይ ሚውት አድርገውና አንተ ሚውት አድርገውና አሁን መረጃ ስለሆነ ሐማስ የሚባል አሸባሪ ቡድን የራሷን ዜጋ የሚገል የራሷን ዜጋ የሚጨፈጭፍ እስራኤል አላደራጀችውም። ምክንያቱም ይህ እኮ ከጀርመኖች ማይተናነስ ሰው ነው። ልክ ያውም ጀርመኖች ውስጥ ተመሳሳይ ድርጊት ነው የተደረገው። እንደዚህ አይነት እስራኤል መሰረተችው። ይሄ የሐማስ ደጋፊዎች የሚናገሩት ወሬ ነው። ሌላው ቅድም ምን ተብሎ ነበር መሰለሽ? ከኤርሚያው ጋር ሲያነሳ እስራኤል የሚባል ሀገር የለም፣ ህዝብ አለ፣ ህዝብም አለ፣ ሀገርም አለ። ለምሳሌ መጽሐፍ ላይ ሄደን ብናፍት ሁለተኛ ዜና 5:4 ላይ ብነድ ሜሬጽ እስራኤል ተብሎ ተጽፏል። ሜሬጽ እስራኤል የሚባለው በአማርኛ ሲነገር ከእስራኤል ሀገር ተብሏል። ከእስራኤል ሀገር እስራኤል የሚባለው ህዝብም ነው ሀገርም ነው። ይሄ ምንም ነገር ማይካድ እውነት የሆነ ጭፍን ብሎ አይንን ጨፍኖ አይ እስራኤል ሀገር የለውም ህዝብም ህዝብ ነው ሀገር የለውም የሚባለው ነገር ውሸት አይን ያወጣ ውሸት ነው። ኦኬ ሌላው ደግሞ እሺ አሁን አያቶላ የሚባለው ደግሞ ይሄ ለምንድን ነው የምንቃወመው እኛ ነው? አሁን ይህን ሰውዬ ለምንድን ነው ይሄ የኢራን መንግስት ለምንድን ነው ምድር ላይ እንድንኖር እድል አይሰጠንም? እንድንጠፋ ነው። ቆይ ልጨርስ። አንተን አይደለም እኮ ልጨርስ። ችግር አለ። አሁን ልጨርስ፣ ሀሳቤን ልጨርስና በደንብ በጣም እየተሳደቡ ለምሳሌ እንዲህ አድርጌ ላስረዳችሁ። ቪክቲሪ እና ብሩክ የሚባሉ እሺ፣ ለምሳሌ አያቶላ የሚባለው ይሄ የኢራን አምባገነናዊ መንግስት
ምድር ላይ እንድንኖር አይፈቅድም። ያኛው ሃማን ይባል ነበር፣ ይሄ ደግሞ ሃማና ይባላል። ስማቸውም ተመሳሳይ ነው። ያኛው ምድር ላይ እንዳንኖር ነበረ በ127 ሀገሮች እንድንጠፋ፣ ይሄኛውም ደግሞ ከምድር ላይ እንድንጠፋ ነው። ለምሳሌ አረቦች አሉ። አረቦች አሁን ያሉት ሁሉም አረቦች ምንድን ነው የሚሉን? ግማሾች 1948 ወደ ተቆጣጠረችው ትመለስ፣ ግማሾች 67 ላይ ትመለስ ነው። ይጥፉ አይደለም ይልቀቁ አይደለም የሚሉን እነሱ። ግን እነዚህ ኢራናውያን ግን ከምድር ይጥፉ ነው መጥፋት። ልክ አማን ራሱ በአስቴር መጽሐፍ ያለው ሰው ራሱ ልክ የዛን አይነት አይዲዮሎጂ ይዞ የመጣ ሰው ነው። እንድንጠፋ ነው የሚፈለገው። ምድር ላይ እድል አይሰጠንም። ሁልጊዜ አመት ባላቸው ሲሆን ፓርላማ ሲሰበሰቡ ሁሉም ጊዜ የሚናገሩት ምንድነው? ከካርታ ይደመሰሳሉ፣ ይሞታሉ ነው። ስለዚህ ምድር ላይ እንድንኖር አይፈቅዱልም። ስለዚህ ማን ነው ይህ ሰውዬ? ራሱ በአስቴር መጽሐፍ ያለው አማን የሚባለው ራሱ ነው ይህ ሰውዬ ማለት ነው። ስለዚህ አማን በመሞቱ አንድ ይቅርታ አድርግልኝና በማል ገባ የዛሬው ለቁ ይሄ ነው የሚያስተጋባው ነው ታረጋጋችሁ። ኦኬ አኔ ሚውት የዚህ ልጅ ነው ሚውት የሚያደርገው። እሱ ነው። የዛሬ 3 ቀን ላይፍ ላይ ገብቼ ነበርና ያው መጽሐፈ የኤስቴር የተጻፈበት የሚነበብበት ሰንበት ላይ ነው የዩቶላን ሽማግሌ እስራኤል ሄዳ ጸጥ ያደረገችው እና የእሱ ስም አሊ ኻሚና ይባላል። አሊ ኻሚናይ በእንግሊዝኛ ሲጻፍ ስንት ነው? ተገልብጦ ነው አይደለም? ኦኬ HAMANEI ይባላል ካሚናኢ። እና አሁን ኬን እናንሳው፣ ይችን ኢን እናንሳት፣ የመጀመሪያውንና የመጨረሻውን እናንሳው። ይችን ደግሞ እናንሳት፣ ኢና አይ እናንሳት። ማን ይቀራል? My God. You got it? ሪኮርድ አድርጉ፣ ሁላችሁም አንሱ። እንግዲህ አጋጣሚ ነው የምትሉት፣ እግዚአብሔር ሁል ጊዜም የሚያደርገው አጋጣሚ አይደለም። ሁሉ ነገር በአምላክ ዙሪያ ያለንና አምላክ ነው ይህንን ሁሉ የሚያደርገው። ይሄ አጋጣሚ ሊሆን አይችልም። ሂምናሚ ማለት ሃማን ነው ራሱ። ሃማን ደግሞ ማን እንደሆነ እንግዲህ አንተ በመጽሐፈ ኤስቴርም ተናግረዋል። ታሪካዊ የሆነና በጣም ይህ ድንቅ የሆነ ነገር ነው። በነፍስ ዙሮ መጥቶ ተወልዶ እኮ ነው። በዚህ ሰውዬ ነፍስ ዙሮ ገብቶ ገባሽ? ለዛ እኮ ነው። ሃማን ማን ነው አልገባኝም። ሃማን እሱ ያብራራላል። ሃማን እንደሆነ በአጭር ውስጥ ያብራራለት ኤርሚያስ። ግን ይሄ ይገናኛል አሁን ካለው ሲቹዌሽን ጋር ያገናኝላል። እንዴት እንደሚገናኝ በጣም ያገናኛል። እስቲ እንዴት እንደሚገናኝ እሱ ፈትፍቶ ይንገረ። ኦኬ ሃማን ማለት የዝርያው ከአማሌቃዊ ዝርያ ያለው ሰው ነው። ከአማሌቅ ጋር አማሌቅ የሚባለውን ህዝብ ካወቀው ማለት ነው። በመጽሐፍ ቅዱስ ላይ አማሌቅ የሚባለው ህዝብ በደቡቡ ክፍል በሲና ልሳነ ምድር አካባቢ ላይ የሰፈረ ህዝብ ነው። እስራኤል ከግብፅ ምድር በወጡበት ዘመን ይሄ ማለት ከዛሬ 3500 ዓመት ላይ በመንገድ እየተጓዙ እያሉ እስራኤልን በመንገድ የተቃወመ ምንም ሳያደርጉት የእስራኤልን ህዝብ በመንገድ ላይ ቀጥቅጦ የገደለ ነው እና በእግዚአብሔር መጽሐፍት ውስጥ ተጽፎ እግዚአብሔር ከሰማይ በታች ዘሩን እደመስሰዋለሁ አጠፋዋለሁ ብሎ ራሱ እግዚአብሔር ለባሪያው ለሙሴ ተናግሮ በመጽሐፍ ተጽፎ ከታቦቱ ጋር የተቀመጠ በኋላም ሳሙኤል ነቢዩ በነበረበት ዘመን የእስራኤል ንጉሥ የመጀመሪያ ሳኦል ሲነግስ አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ የሚለው በሙሴ መጽሐፍ ላይ የተጻፈውን በቶራ ላይ ያንን መሰረት አድርጎ እግዚአብሔር በነቢዩ በሳሙኤል በኩል ንጉሱን ሳኦልን ላከው ማለት ነው። አማሌቅና ዝክረ ስሙን እንዲያጠፋ በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ያለ ይሄ ቃል ማለት ነው። ይሄ እዛ የነበረው አጋግ የሚባለው ሰው የሐማዳቱ አጋግ የሚባለው ሰው የአማሌቅ ዝርያ ያለው ሰው ነው። አማሌቃዊ ነው። እሱ ከአሁኗ ኢራን ከቀድሞ ፐርዥያ ጋር ከነሃማ ጋር የዘር ግንድ ያለው ነው፣ በዘር ሐረግ ማለት ነው። ስለዚህ ሃማ የሚባለው ሰው የዛሬ 2500 ዓመት ላይ እስራኤል በባቢሎን በነበሩበት ጊዜ በኋላም በሜዶን እና በፋርስ በ444 ቅድመ ልደተ ክርስቶስ አካባቢ ላይ ማለት ነው በ440 አካባቢ ላይ በዛ ምድር ላይ በሱሳ ግንብ የነበረ የአይሁድን ሕዝብ ለማጥፋት ከተማረከበት ምድር ላይ በዘር ተመርጠው በቋንቋ ተፈልገው በዘር ተመርጠው በተበተኑት በ127 ሀገሮች ውስጥ
ያለ የአይሁድ ሕዝብ በአንድ ደብዳቤ ሊያስጨርስ ክፉ ምክርን የመከረ ሰው ነበር። እግዚአብሔር ግን ሊያጠፋው ባለው ሰው እጅ መልሶ እንዲጠፋ ሊያጠፋው በፈለገው ዘር በአስቴር በኩል በነ መርዶካይ በኩል ጸሎት ተደርጎ የእስራኤል አምላክ ቅዱስ እግዚአብሔር ጣልቃ ገብቶ ያንን ሕዝብ አድኖታል ማለት ነው። ሃማ በመከረው ምክር በእንጨት ላይ ተሰቅሎ ሞቷል። ሱሳ ግንብ ላይ በኤላ አውራጃ የኡባልን ወንዝ አካባቢ ላይ የተተገነች ከተማ ነበረች። የኡባል ወንዝ እዛው ኢራን ውስጥ ነው ያለው። ይሄ ነው ታሪኩ። ይሄ በመጽሐፍ አስቴር ላይ ተጽፎ የተገኘ በትንቢተ